ወንድሞቼና እህቶቼ ሆይ ባለፈው ሳምንት ስለ አዳም እና ስለ ሔዋን እግዚአብሔር በመልካም ስፍራ ላይ አስቀምጧቸው ነበርና ከዚያ ከመልካም ስፍራ በሰይጣን ማታለል ተታለው ከስፍራቸው እንደወጡና ባዶአቸውን እንደቀሩ ተመልክተናል። አሁን ደግሞ ዛሬ ደግሞ የምንመለከተው ምንድነው? ከዚያ በመቀጠል ያለውን መልእክት ነው። ከዚያ በመቀጠል ያለውን መልእክት ስንሰማ ምንድነው? ሰይጣን ተንኮለኛ እንደሆነ ተንኮለኛ እግዚአብሔር ከፈጠረው ፍጥረት ሁሉ እጅግ ተንኮለኛ እንደሆነ መጽሐፍ ቅዱስ ያስተምራል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ተንኮለኛ እባብ ተንኮለኛ ሰይጣን ሰውንም ተንኮለኛ አድርጓል። ሰውም የሰይጣንን ሐሳብ ተከትሎ ተንኮለኛ ሆኗል። ኤርምያስ ምዕራፍ 17 ቁጥር 9 ላይ የእግዚአብሔር ቃል ሲናገር ምንድነው የሚለው? ኤርምያስ ምዕራፍ 17 ቁጥር 9 ላይ ያለውን ቃል አነባለሁኝ። እንደዚህ ይላል። 17 ቁጥር 9 ላይ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው የሚል ቃል አይተናል። ከሰይጣን የቀሰመው ተንኮል ነው። ከሰይጣን የቀሰመው ክፋት ነው። ከሰይጣን የቀሰመው አመጽ ነው። ስለዚህ ሰውም ተንኮለኛ ሆኗል። እንዲሁም ማርቆስ ምዕራፍ 7 ቁጥር 22 ላይ እንደዚሁ የእግዚአብሔር ቃል የሚናገረንን መስማት በጣም አስፈላጊ ነው። ማርቆስ ወንጌል ምዕራፍ 7 ቁጥር 22 ላይ እንደዚህ ይላል። እርሱም አለ ቁጥር ከ20 ጀምሮ ላንብብ። እርሱም አለ ከሰው የሚወጣው ሰውን የሚያረክስ ያ ነው፣ ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ ይልና ሌሎችን ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት እያለ ይቀጥላል። ክፉ ሐሳብ ከሰው ልብ ውስጥ ይወጣል። ተንኮል ከሰው ልብ ውስጥ ይወጣል። ምንድነው ይሄ? ከአዳም የወረስነው ክፋት ነው። ከአዳም የወረስነው የመጣ ነገር ነው። አዳም ከእባቡ ተንኮልን ቀሰመ። ሰው ደግሞ እንደዚሁ እኛም ዛሬ ከተንኮልን ቀስመን በተንኮለኛ ሆነን እንመላለሳለን። ኢየሱስ ክርስቶስ ግን ይላል ኢየሱስ ክርስቶስ ግን ተንኮል አልነበረበትም ብሎ መጽሐፍ ቅዱስ ይናገራል። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። በፍጹም ሰውነቱ ተንኮል አልነበረበትም ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ ተንኮል አልነበረበትም ይላል። እንደዚሁ የክርስቶስ ተከታዮች የሆንን እኛ ግልጽና ተንኮል የሌለብን ሰዎች ልንሆን ይገባል። ኢየሱስ ክርስቶስ ተንኮል ከሌለበት እኛም ተንኮል የሌለብን፣ ክፋት፣ አመጽ የሌለብን ፈጽሞ እንደ እግዚአብሔር በግ እንደ ኢየሱስ ክርስቶስ ልንመላለስ ልንሆን እንደሚገባ የእግዚአብሔር ቃል ያስተምረናል። እንግዲህ እባብ ተንኮለኛ ነው። ኃጢአትን ሰዎችን አሰራ። ኃጢአት ማለት ምን ማለት ነው ብለን ስንል ኃጢአት ማለት በእግዚአብሔር ላይ ማመጽ ማለት ነው። በእግዚአብሔር ላይ ማመጽ፣ እምቢተኝነት፣ በፍጹም ማን ነው እግዚአብሔር እርሱ እንደማለት ነው ኃጢአት ማለት። ስለዚህ ኃጢአትን የምትሰራ ነፍስ እርሷ ትሞታለች ብሎ መጽሐፍ ቅዱስ ይናገራል። ኃጢአት ስህተት ነው።
ክፋት ነው፣ መተላለፍ ነው፣ አመጽ ነው። በጎ ማድረግ አውቆ አለማድረግ ነው ኃጢአት ማለት። በጎ ማድረግን አውቀናል፣ የእግዚአብሔርን ቃል አውቀናል፣ የእግዚአብሔርን መንገድ አውቀናል። ቃሉን እንሰብካለን፣ ቃሉን እንናገራለን። በጎ ማድረግ አውቀናል። ነገር ግን ይህን በጎ ነገር ማድረግን አውቀን አለማድረግ እሱ ምንድነው? ኃጢአት ነው። ወገኖቼ ሆይ ኃጢአት ነው። በእምነት መሰረታችን ላይ አለመኖር እርሱ ኃጢአት ነው። ወደ እግዚአብሔር ክብር አለመብቃት፣ እነዚህን የመሳሰሉ ሁሉ ኃጢአት ናቸው። ለነዚህ አሁን ለተናገርኳቸው ጥቅሶች አሉ። ሮሜ ምዕራፍ 3 ቁጥር 11 ላይ ቁጥር 12 ላይ እንደዚህ ይናገራል። ምን ይላል? ሮሜ ምዕራፍ 3 ቁጥር 11 እና 12 ላይ ያለውን ቃል ባነበው ጥሩ ነው። ጻድቅ የለም አንድ ስንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈራ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነትን የሚያደርግ የለም፣ አንድ ስንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ እያለ ይወርዳል። አንድም ስንኳ የለም፣ ጻድቅ የለም፣ እግዚአብሔርን የሚፈራ የለም። አንድ ስንኳን መጽሐፍ ቅዱስ የእግዚአብሔር ቃል የመሰከረው ቃል ነው። አንድ ስንኳን የለም። እንዴት አንድ ጠፋ ብለን ስንል ኃጢአት በኃጢአት ላይ እየቀሰምን የአንዱን መጥፎ ልምምድ እየተለማመድን በዚያ እየሄድን ሁላችንም ኃጢአተኞች ሆነናል። ጉሮሯቸው የተከፈተ መቃብር ነው፣ በመላሳቸው ውስጥ የሚገድል መርዝ አለ ብሎ ይላል። የሚገርም ነው። ሰዎችን ሰምታችኋል፣ እኔም ሰምቻለሁ፣ እኔንም ሰምታችሁኛል። የሚገድል መርዛም እባቡ ላይ የነበረ እባብ መርዝ በመርዙ ከተነደፈ ሰው እንደሚሞት የሚገድል መርዝ በሰዎች ውስጥ አለ ይላል መጽሐፍ ቅዱስ። መጽሐፉ ነው የሚለው። የሚገድል መርዝ አለ ብሎ ይናገራል። ያዕቆብ ምዕራፍ 2 ላይ ደግሞ ከቁጥር 10 ጀምሮ እንደዚህ የሚል ቃል አለ። ያዕቆብ መልእክት ምዕራፍ 2 ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። እንግዲህ ክፋት በነ አዳም በኩል ወደዚህ መጣ። ክፋት፣ መተላለፍ፣ አመት፣ በጎ አለማድረግ፣ እነዚህ ከአዳም የወሰድናቸው ነገሮች ናቸው። እነዚህ ምኞቱም ራሱ ከነሱ የወሰድነው ነው። ሰው መጀመሪያ ላይ ያንን ፍሬ አየና ተመኘ ነው የሚለው። ተመኘ፣ ፍሬውን አይታ ሔዋን ተመኘች። የተመኘችውን ምን አደረገች? ቀጠፈችና በላች። እንደዚሁም ዛሬ ሐዋርያው ያዕቆብ ሲናገር ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ብሎ ይናገራል። በእኛ ውስጥ የሚያድገው ምኞት ነው ኃጢአትን የሚወልደው። በእኛ ውስጥ የጸነስነው ሴት በሆዷ 9 ወር ሕፃን ተሸክማ በሆዷ ውስጥ አጥንት ከአጥንት ጋር ሲገጣጠም አታውቅም። ግን 9 ወር ሲሞላ ልጅ ከሆድ ይወጣል። እንደዚሁ ኃጢአትም ከውስጣችን ያድጋል። ኃጢአት ያድጋል። ካደገ በኋላ ምንን ይወልዳል ነው የሚለው? ሞትን ይወልዳል ይላል። ኃጢአት እንግዲህ አመጽ ነው። ኃጢአት እንግዲህ ምኞት ነው ብለን በላይ መመልከት ችለናል። የተለያዩ ኃጢአቶች ቢኖሩም ግን ወገኖቼ ሆይ ዋናው ኃጢአት በእግዚአብሔርና በክርስቶስ አለማመን ነው። ዋና ኃጢአት ነው። በፈጠረን በእግዚአብሔርና በክርስቶስ አለማመን ኃጢአት ነው። መዝሙር 51 ቁጥር 4 ላይ ይናገራል ይህን ቃል። መዝሙር 51 ቁጥር 4ን አነባለሁኝ። መዝሙር 51 ቁጥር 4
እንዲህ ይላል፣ አንተም ብቻ በደልሁ፣ በፊትህም ክፋትን አደረግሁ፣ በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ ይላል እና ከዚያ በኋላ እናቴ በአመፃ ወለደችኝ እያለ ወደ ታች የእግዚአብሔር ሰው ዳዊት ይናገራል። አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። ኃጢአት ክፋት ነው። ክፋት ከውስጥ ይወጣል። አመፅ ከውስጥ ይወጣል። በቃ እንዘራለን ይህንን ዘር፣ ይህን ክፉ ዘር። ስለዚህ ዳዊት ስለሰራው ኃጢአት እዚህ ጋር ሲናዘዝ እና በእግዚአብሔር ፊት ሲለምን ነው የምንመለከተው። ሉቃስ ወንጌል ምዕራፍ 15 ላይ ስለጠፋው ልጅ ነው የሚናገረው። አባቴ ሆይ በሰማይ በምድር በድያለሁ ብሎ ይናገራል። አባቱን ትቶ ክዶ ሄዶ እዛ ያለውን በእግዚአብሔር ዘንድ ይዞ የወጣውን ከእግዚአብሔር ቤት ይዞ የወጣውን ነገር በትኖ ከአባቱ ቤት ይዞ የወጣውን ነገር በትኖ ባዶ ቀርቶ አሳማዎች የሚበሉትን አሰር እየተመኘ በአባቱ ቤት ስንት ሙያተኞች እንጀራ የሚጠግቡትን አሰበ። ወገኖቼ ሆይ ትዕቢት በውስጣችን የሚገባው አመፅ ምን ያደርጋል? ከተቀመጥንበት ከመልካም ስፍራ ያስወጣልና ያቅበዘብዘናል። ሰው የማይበላውን ነገር እንድንመኝ ያደርጋል። እነዚያ አሳማዎች የሚበሉትን አሰር ይመኝ ነበር። አሳማ አያስጠጋም። ከዚያ በኋላ ነው ወደ ልቡ ተመልሶ በአባቴ ቤት ስንት ሙያተኞች አሉ እንጀራ የሚተርፋቸው፣ ወደ አባቴ ልመለስ ብሎ አለ። ወሰነ። በሰማይ በምድር አባቴ ሆይ አንተን በድያለሁ፣ ከዚህ በኋላ ልጅ ልባል አይገባኝም ብዬ እላለሁ ብለዋልና ልቡን፣ መንገዱን፣ ሐሳቡን ወደ አባቱ አቀና። አባቱም በሩቅ ተመለከተው። ወገኖቼ ሆይ ቸር አባት አለን፣ መሐሪ አባት አለን። እንዲህ አድርገ ለምን ሄድክና አሁን በጥጋብ ወጥተህ ሄደ ለምን ተመለስክ የማይል አባት አለን። ስንመለስ የሚቀበለን አባት አለን። አባቱ ተቀበለው። ለእጁ ቀለበት፣ ለእግሩ ጫማ፣ ልብስም አልብሱት፣ የጠፋው ልጄ ተገኝቷል፣ ፍሪዳም ይታረድለት ብሎ በፍስሐ በደስታ ሲቀበለው ነው የምንመለከተው። አመፀኛውን ልጅ እንግዲህ ዮሐንስ ወንጌል ምዕራፍ 16 ቁጥር 9ን እናንተ አንብቡ። ሮሜ ምዕራፍ 8 ቁጥር 7ን እናንተ አንብቡ። እንግዲህ ኃጢአት እንዴት ከመጀመሪያውስ ኃጢአት እንዴት ነው ወደዚህ የመጣው የሚል ጥያቄ ሊነሳ ይችላል። ሁለተኛ ጴጥሮስ ምዕራፍ 2 ላይ ቁጥር 4 ላይ የእግዚአብሔር ቃል አለ። እንደገና ይሁዳ ምዕራፍ 6 ላይ የእግዚአብሔር ቃል የሚናገረውን እንስማ። እነዚህ ሁለት ቦታዎች ላይ አስቀድሞ የወደቀው ሰይጣን ኃጢአትን ወደዚህ ምድር እንዳመጣ በሚገባ ከክፍሉ ማስረጃ እየፈለግን መነጋገር በጣም ተገቢ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እንደዚህ የሚል ቃል ይገኛል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነመ ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችንም ሰዶምንና ገሞራን አመድ እስኪሆኑ ድረስ
አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። ብዙ አነበብኩኝ ክፍሎችን። ምንድነው? እግዚአብሔር መጀመሪያ ሰይጣን ወድቋል። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ይላል። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራ ወደ ምድር ጥሏል። ራእይ ምዕራፍ 12 ላይም ይህንን ቃል ሄዶ መመልከት ይቻላል። በሰማይ ሰልፍ እንደሆነ መላእክቱም እንደተዋጉ እግዚአብሔር ወደ ምድር እንደጣላቸው እዚያ ክፍል ላይ ማየት ይቻላል። ይሁዳ ምዕራፍ 6 ላይም እንደዚሁ ምንድነው የሚለውን ቃሉን እናንብብስ። ይሁዳ ላይ ያለውን ቁጥር የለውም። ምዕራፍ 6 ላይ ይሁዳ 6 ላይ እንደዚህ ይላል። ይሁዳ 6 ላይ መኖሪያቸውንም የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይላል። እንግዲህ አስቀድሞ የተጣሉ ክፎች ናቸው እነዚህ ዓለምን ዛሬ ያናወጡት። መጽሐፍ ቅዱስ የሚናገረው ቅድም ባልኩት በራእይ ላይ ምዕራፍ 12 ላይ ምንድነው የሚለው? ወዮ ወዮ ለዓለም ወዮ የሚል ቃል አለ። እንደዚህ ይላል ቁጥር 7 ላይ ራእይ 12 በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማው እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ነፍሳቸውም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ይላል። ሰማይ ደስ ይበልሽ ይልና ለምድር ወዮ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ተቆጥቶ በታላቅ ቁጣ ወደ እናንተ ወርዷልና ይላል። እንግዲህ ይሄ የወረደው የተቆጣው ዲያብሎስ ነው ሰውን ከእግዚአብሔር መንገድ እያስወጣ ያለው። ወገኖቼ ሆይ ሌላው አዳም የተከለከለውን ፍሬ በመብላቱ የእግዚአብሔርን ስልጣን ተቃወመ። የእግዚአብሔርን ስልጣን ነው የተቃወመው። የሰይጣንን ቃል ሰምቶ የእግዚአብሔርን ስልጣን ተቃወመ። ቸርነቱን ረሳ፣ ጸጋውን ናቀ፣ ጽድቁን ካደ፣ ቃሉን አቃለለ ማለት ነው። እግዚአብሔር የተናገረውን ቃል የሰይጣንን ቃል ሰምቶ እነዚህን ነገሮች አደረገ። የማንም ሰው ኃጢአት፣ ውሸት፣ ስርቆት ብቻ ሳይሆን ከእግዚአብሔር መንገድ መውጣትና እግዚአብሔርን መቃወም ነው። የማንም ሰው ኃጢአት፣ ውሸትና ስርቆት ብቻ ሳይሆን ከእግዚአብሔር መንገድ መውጣትና እግዚአብሔርን መቃወም ነው። ስለዚህ ወገኖቼ ሆይ ከእግዚአብሔር መንገድ መውጣት ኃጢአት ነው። እግዚአብሔርን መቃወም፣ ቃሉን መቃወም ኃጢአት እንደሆነ አውቀን እንደ እግዚአብሔር ቃል እንደምንሰማው እንደ እግዚአብሔር ቃል
ልንመላለስ ይገባል። እንግዲህ አዳምና ሔዋን በሰሩት ኃጢአት በአዳምና ሔዋን በሰሩት ኃጢአት የመጣው ነገር ምንድነው? ውጤቱ ምንድነው? ውጤቱ ምንድነው ብለን ስንል ውጤቱ ምንድነው? ውጤቱን በዝርዝር እዚህ ጋር አስቀምጫለሁ። አዳም ሲወድቅ በአዳም ላይ ምንድነው የሆነው? ፍርሃት ወደቀበት። ውጤቱ ፈራ ይላል። ሌላው በእግዚአብሔር ፊት ለመታየት ፈራ። በእግዚአብሔር ፊት ለመታየት ፈራ የሚለውና ፍርሃት ወደቀበት የሚለው የተለያየ ሐሳብ ነው። ሌላው የእግዚአብሔር ቁጣ በሰዎች ሁሉ ላይ ሆነ። ለእነዚህ ማስረጃ ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 እስከ 19 23 ቁጥር 16 19 23 እና ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ማግኘት እንችላለን። ሌላው የኃጢአት ውጤት ምንድነው? ፍጥረት ተረገመ። ፍጥረት ተረገመ። ዘፍጥረት ምዕራፍ 3 ቁጥር 17 ላይ ሰው ሲረገም እናያለን። እነ አዳም ሲረገሙ ውጤቱን በሚገባ ማየት እንችላለን። ይህን ተናግሬ የዛሬን መልእክት እንደገና አጠቃልላለሁ። ምዕራፍ 3 ቁጥር 17 ላይ ምንድነው የሚለው? አዳምንም አለው የሚስትህን ቃል 3:17 ላይ አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁህ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን፣ በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ፣ እሾህንና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ አለው ይላል። የሚስትህን ቃል ሰምተሃልና። ወገኖቼ ሆይ ዛሬ በየትኛውም ዓለም የሴቶች ቃል ይሰማል። የሴቶች ቃል ይሰማል። እንዲሁም አባባልም አለ እኮ ሴት የነዳው ሞትን አይፈራም የሚል አባባልም አለ። በዓለም ላይ እንደዚህ አይነት አባባል አለ። አዳም የሚስቱን ቃል ሰምቷል። ከእግዚአብሔር ቃል ይልቅ የሚስቱን ቃል በመስማቱ ምንድነው የሆነው? ምድር ተረገመች። ምድር ተረገመች። ምድር ኃይሏን አስቀድሞ ትሰጥ ነበር። አሁን ኃይሏ ተዳከመ። ኃይሏ ተዳከመ። እሾህና አሜኬላ ታበቅላለች ተባለ። ሰውንም በላብ በወዝ ላብህን አንጠፍጥፈ ትበላለ ተባለና ተረገመ። ወገኖቼ ሆይ ይሄ ምንድን ነው? እግዚአብሔር በእኛ ላይ ያመጣብን ነገር ሳይሆን እኛ ራሳችን በራሳችን ላይ ያመጣነው የእግዚአብሔርን ትእዛዝ በመተላለፍ ምክንያት ያመጣነው ነገር ነው። ስለዚህ ኃጢአት በእኛ ምክንያት ወደዚህ ምድር መጣ። ዓለምን ሁሉ ኃጢአት ተቆጣጠረ ማለት ነው። ፍጥረት ሁሉ ተረገመ። ሳር ቅጠሉ ሁሉ ተረገመ። ኤርምያስ ምዕራፍ 12 ላይ ያለውን ቃል ላንብብና ልጨርስ። ኤርምያስ 12 ላይ ያለው ምክንያቱም ከዚህ ጋር ስለሚያያዝ እሱን ቃል ላንብብና የዛሬውን መልእክት እጨርሳለሁኝ። አቤቱ ካንተ ጋር በተሟገትኩ ጊዜ አንተ ጻድቅ ነህ። ነገር ግን ካንተ ጋር ስለ ፍርድ ልናገር። የኃጢአተኞች መንገድ ስለምን ይቃናል? በደልን ስለሚያደርጉ ሁሉ ስለምን ደህንነት ይሆናል? ተክለሃቸዋል፣ ስር ሰደዋል፣ አድገዋል፣ አፍርተውማል። በአፋቸው አንተ ቅርብ ነህ፣ ከልባቸው ግን ሩቅ ነህ። አንተ ግን አቤቱ አውቀኸኛል፣ አይተኸኛል፣ ልቤንም በፊትህ ፈትነሃል። እንደ በጎች ለመታረድ ጎትተህ ለያቸው፣ ለመታረድም ቀን አዘጋጃቸው ይልና ቁጥር 4 ላይ እንደዚህ ይላል፣ ምድሪቱ የምታለቅሰው የሀገሩ ሳርስ ሁሉ የሚደርቀው እስከ መቼ ነው የሚል ቃል አለ። ምድሪቱ ለምን ታለቅሳለች? ሳሩስ ለምን ይደርቃል? ተረገመ። ከሰው ኃጢአት የተነሳ ምድር ተረገመች። ወገኖቼ ሆይ ምድር ተረገመች። ከዚህ ቀጥሎ ያለውን ክፍል በሚቀጥለው ሳምንት እንመለከታለን። ለዛሬ እዚህ ላይ እናበቃለን። እግዚአብሔር አምላክ ይባርካችሁ።